ሰላም የጸደይ አካዳሚ ቤተሰቦች እንዴት ናችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። ለዛሬው ትምህርት ይዤላችሁ የመጣሁ ደግሞ የሃን፣ የለን፣ የመንና የሰን በእነዚህ ቃላት ምስረታ ነው። ቃላት ምስረታ እንግዲህ እኔን አነብላችኋለሁ፣ እናንተ በደንብ አድርጋችሁ ተከታተሉኝ። በእነዚህ ቃላት ምስረታ ነው ይዤላችሁ የቀረብኩኝ። እናንተ በደንብ አድርጋችሁ ተከታተሉኝ። እንግዲህ ይቺ ሀ ለ መ ሰ በእነዚህ ቃላት ምስረታ እንግዲህ በሀ ስንሄድ ሀ ሴ ት ሀ እንግዲህ የዚች የሀ ናት የመጀመሪያዋ ናት። ዝሮ ሴ ደግሞ የሰ ቤተሰብ ሁና አምስተኛዋ፣ ት ደግሞ የተ ቤተሰብ ሁና ስድስተኛዋ ማለት ነው። ወደ ቀጣዩ ስንሄድ ደግሞ ሀዘን ይላል። እንግዲህ ሀዘን ያው ሀ ምናያት እዚህ ጋር የምናገኛት ናት፣ የመጀመሪያ ፊደል ናት። ዘ ደግሞ የዘ ቤተሰብ የመጀመሪያዋ ናት። ነ ደግሞ የነ ቤተሰብ ስድስተኛዋ ማለት ነው። ሀዘን ይላል። እንግዲህ የምታዩት ነው። ወደ ቀጣዩ ስንሄድ ደግሞ ኃይል ይላል። እንግዲህ የምታዩት ኃይል እንግዲህ ሀ ያት የዚህ ጋር የመጀመሪያ ሀ ናት። የ ደግሞ የቤተሰብ ሁና ስድስተኛዋ፣ ል ደግሞ የለቤተሰብ ስድስተኛ የምናገኛት ማለት ነው። ኃይል ይላል። እንግዲህ የምታዩት ወደ ቀጣዩ ስንሄድ ደግሞ ሀገር ይላል። እንግዲህ ሀገር ሀ ያው የዚህ ጋር የምናያት የመጀመሪያ ፊደል ናት። ገ ደግሞ የገ ቤተሰብ ሁና የመጀመሪያ፣ ረ ደግሞ የረ ቤተሰብ ስድስተኛ የምናገኛት ማለት ነው። ስድስተኛ የምናገኛት። ወደ ቀጣዩ ስንሄድ ደግሞ ሀብት ይላል። ሀብት እንግዲህ ሀብት ስንል ሀ የመጀመሪያ ዜጋ ያየናት ናት። ብ ደግሞ የበቤተሰብ ሁና ስድስተኛ የምናገኛት፣ ተ ደግሞ የተቤተሰብ ስድስተኛ የምናገኛት ናት ማለት ነው። ሀብት ይልልናል። እንግዲህ ወደ ቀጣዩ ስንሄድ ደግሞ ሀሳብ ይላል። እንግዲህ የምታዩት ነው። ሀሳብ እንግዲህ ሀሳብ ከዚህ ጋር ሀ የመጀመሪያዋ ማለት ነው። ሳ ደግሞ የሰ ቤተሰብ ሁና አራተኛ የምናገኛት፣ ብ ደግሞ የበቤተሰብ ሁና ስድስተኛ የምናገኛት ማለት ነው። ሀሳብ የሚል ቃል ይመሰርትልናል ማለት ነው። እንግዲህ ወደ ሌላኛው ስንት ደግሞ በለ ደግሞ ማለት ነው። በለ እንግዲህ ለመነ እንግዲህ ለዚህ ጋር የምታዩት የመጀመሪያ ፊደል ናት። መ ደግሞ የመጀመሪያ መናት። ዞሮ ነ ደግሞ የነ ቤተሰብ የመጀመሪያዋ ማለት ነው። ለመነ ይላል። እንግዲህ እዚህ ጋር ቀጣዩ ማለት ነው። ወደ ሌላኛው ስንት ደግሞ ለየ እንግዲህ ከዚህ ጋር የምናያት የመጀመሪያ ፊደል ናት። የ ደግሞ የቤተሰብ የመጀመሪያ ናት ማለት ነው። የመጀመሪያ ለየ የሚል ቃል እንመሰርታለን ማለት ነው። እንግዲህ እዚህ ጋር ለቀቀ ይላል። እንግዲህ ለዚህ ጋር ያየናት የመጀመሪያ ፊደል ናት። ቀ ደግሞ የመጀመሪያ ናቸው። የመጀመሪያ ለቀቀ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ለሰነ ማለት እንግዲህ የመጀመሪያ ከዚህ ጋር ያለ ቤተሰብ ለናት ራሷ፣ ሰ ደግሞ የሰ ቤተሰብ ራሷ ማለት ነው። የመጀመሪያዋ ነ ደግሞ የነ ቤተሰብ ነ ራሷ ማለት ነው። ወደ ቀጣዩ ስንሄድ ደግሞ ለበሰ የሚል ቃል እንመሰርታለን። ለበሰ እንግዲህ ለበሰ ስንል ለ የመጀመሪያዋ ለናት፣ በ ደግሞ የመጀመሪያ ፊደል፣ ሰ ደግሞ የመጀመሪያ ፊደል ሰ ማለት ነው። ለበሰ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ለገሰ ይላል። እንግዲህ ለገሰ ስንል ደግሞ የለናት። ዞሮ የመጀመሪያ ፊደል ናት። ገ ደግሞ የመጀመሪያ ፊደል፣ ሰ ደግሞ የመጀመሪያ ፊደል ማለት ነው። ለገሰ የሚል ቃል ይመሰርትልናል ማለት ነው። እንግዲህ ወደ ቀጣዩ ስንሄድ ደግሞ ላይ ነን። እንግዲህ በመ ደግሞ ቃላት ምስረታ መለሰ ይላል። እንግዲህ የምታዩት መለሰ እንግዲህ የመጀመሪያ ፊደል ናት። ለ ደግሞ የለቤተሰብ ሁና የመጀመሪያ ናት። ሰ ደግሞ
የሰ ቤተሰብ ራሷ ሰ ማለት ነው። ወደ ቀጣዩ ስንሄድ ደግሞ መገበ ይላል። መገበ መ የመጀመሪያ ፊደል ናት። ገ ደግሞ የመጀመሪያ ገ ናት። በ ደግሞ የመጀመሪያ በ ማለት ነው። መገበ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ መከረ መከረ ይላል። እንግዲህ መ የመቤተሰብ እንግዲህ መ ራሷ መ ናት። እዚህ ጋር ደግሞ ከ የመጀመሪያ ፊደል ረ ደግሞ የመጀመሪያ ረ መከረ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ መሬት እንግዲህ መ የመጀመሪያ ናት። ሬ ደግሞ አምስተኛ የምናገኛት ናት። የረ ቤተሰብ ሁና ት ደግሞ የተ ቤተሰብ ስድስተኛ የምናገኛት ማለት ነው። መሬት ይላል እንግዲህ መሬት። ወደ ቀጣዩ ስንሄድ ደግሞ መቶ ይላል። እንግዲህ መ የመጀመሪያዋ ናት። ቶ ደግሞ የተ ቤተሰብ ሆኖ ሰባተኛ የምናገኛት ማለት ነው። ሰባተኛ የምናገኛት። ወደ ቀጣዩ ስንሄድ ደግሞ መሆን ይላል። መሆን ይላል። እንግዲህ መ የመጀመሪያ ቤተሰብ ናት። ሆን ደግሞ የመጀመሪያ ፊደል ናት። እንግዲህ ሆ ደግሞ የሀ ቤተሰብ ሁና ሰባተኛ የምናገኛት ናት። ነ ደግሞ የነ ቤተሰብ ስድስተኛ የምናገኛት ማለት ነው። መሆን ይላል እንግዲህ እዚህ ጋር መሆን። ወደ ቀጣዩ ስንሄድ ደግሞ ሰላይን ማለት ነው። ሰ በሰ ደግሞ ቃላት ስንመሰርት እንግዲህ ከዚህ ጋር ሰው የሚል ቃል ይመሰርትልናል ማለት ነው። ሰ የወዚህ ጋር የምናገኛት የሰ ፊደል ናት። ወ ደግሞ የወ ቤተሰብ ሁና ስድስተኛ የምናገኛት ናት። ሰው የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እንደገና ደግሞ ሰላም እንግዲህ ሰ የመጀመሪያ ፊደል ናት። ላ ደግሞ የለ ቤተሰብ ሁና አራተኛ ናት። ም ደግሞ የመ ቤተሰብ ሁና ስድስተኛ የምናገኛት ፊደል ናት ማለት ነው። ሰላም ይላል እንግዲህ ሰላም። ወደ ቀጣዩ ስንሄድ ደግሞ ስራ ይላል። እንግዲህ ስራ ስንል እንግዲህ አሁን ሰ የሰ ቤተሰብ ናት። ራ ደግሞ የረ ቤተሰብ አራተኛ የምናገኘት ማለት ነው። የረ ቤተሰብ አራተኛ እናገኛታለን ማለት ነው። ወደ ቀጣዩ ስንሄድ ደግሞ ሰፊ ይላል። ሰፊ እንግዲህ ሰ የወዚህ ጋር የምናገኛት የመጀመሪያ ፊደል ናት። ፊ ደግሞ እንግዲህ ሶስተኛ የምናገኛት ናት። ሰፊ ይላል። ስናነበው ሰፊ የሚል ቃል ይሰጠናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ሰመረ የሚል ቃል እንመሰርታለን። ያው ሰ እንግዲህ እዚህ ጋር የምናያት የመጀመሪያ ፊደል ናት። መ ደግሞ የመጀመሪያ ከዚህ ጋር የምናያት ማለት ነው። እዚህ ጋር የምናገኛት የመጀመሪያ ቃል ማለት ነው። እንደገና ቀጣይዋ ደግሞ ረ ደግሞ የመጀመሪያ ላይ የምናገኛት ረ እንደገና ወደ ቀጣዩ ስንሄድ ደግሞ ሰሩ ይላል። እንግዲህ እዚህ ጋር ሰ የወዚህ ጋር የምናገኛት የመጀመሪያ ፊደል ናት። ሩ ደግሞ የረ ቤተሰብ ሁና ሁለተኛ የምናገኛት ናት ማለት ነው። እንግዲህ ያው በእነዚህ ቃላት ምስረታ ነው ዛሬ ይዤላችሁ የቀረብኩኝ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ፣ ሰላም ቆዩ።